አገልጋዮች ስለሚያገለግሉ ህብረት የሚያደርጉ ምእመናን ደግሞ ስለሚገለገሉ ህብረት የማያደርጉ አይደለም። የመንፈስ ቅዱስ ህብረት የእግዚአብሔር ፍቅር እንደሚያስፈልግ የክርስቶስ ጸጋ እንደሚያስፈልግ የመንፈስ ቅዱስ ህብረት ያስፈልጋል። አንዳንድ ሰው እየነገርከው ሴንስለስ የሚሆንበት ሆሊ ጎስት ስላልገለጠልን ዳዊት እንዳለ እግዚአብሔር አምላክ ነው ለኛ በራልን። እስቲ አሜን በሉ። አሁን እኔና እናንተ የተሻለ ስለጸለይን አይደለም ጌታን የተቀበልን በርቶልን ፔሬድ አለቀ። ብዙ የሚተጉ አሉ፣ በጣም ብዙ በሃይማኖት በተለያየ ሃይማኖት ውስጥ የሚተጉ ብዙ አሉ። ዳዊት ግን ምን አለ? እግዚአብሔር አምላክ ነው ለኛ በራልን። መንፈስ ቅዱስ ካላበራልን ምንም የሚበራልን ነገር የለም። ያለ መንፈስ ቅዱስ ምንም ማድረግ አንችልም። ከመንፈስ ቅዱስ ጋር የጠበቀ ህብረት የሌለው ክርስቲያን ኢየሱስን ማክበር፣ ማላቅ፣ ማሳየት፣ መግለጥ አይችልም። ለምን በለ የመንፈስ ቅዱስ ኮር የሆነው ኮሚሽን ምንድነው በተለይ ኢየሱስን ማክበር። እንዲህ ፖይንት አውት የሚያደርገው ኢየሱስን ማላቅ፣ ኢየሱስን ከፍ ማድረግ፣ ኢየሱስን መግለጥ ነው። ከመንፈስ ቅዱስ ጋር ሰው ህብረት ፌሎሺፕ ትክክለኛ ፌሎሺፕ ከሌለው ጌታ ኢየሱስን ማክበርም ማወቅም መግለጥም ማሳየትም አይችልም። ያለ መንፈስ ቅዱስ ህብረት የአሸናፊነት ህይወትን መኖር አንችልም። አሸናፊ የሆነ እዚህ ምድር ላይ መኖር የምችለው ጥቅስ ስታቃርላ ከመንፈስ ቅዱስ ጋር ህብረት። ለምን መሰለ? አንተና መንፈስ ቅዱስ ማጆሪቲ ናቸው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ይሄ ዋናው ጥቅሳችን ነው ትምህርቱን እስክንጨርስ ድረስ። የጌታ ኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን አሜን። እዚህ ጋር ምን አይተናል? አብ ወልድ መንፈስ ቅዱስ አንድ አምላክ። ባይዘው እግዚአብሔር እንዴት ሶስት ይሆናል? እግዚአብሔር አንድ ነው፣ እግዚአብሔር ሶስት ነው ምናምን እንደዚህ አይነት ነገሮች ሰዎች የሚገቡት ምንድነው? መንፈስ ቅዱስ እስካልገለጠላቸው በኋላ ሳያቸዋለሁ። መንፈስ ቅዱስ ሰው ካልገለጠለት እንዴት ነው ሶስት እግዚአብሔር እንዴት ነው? እግዚአብሔር አንድ ነው በሶስትነት በአካል በድርጊት በምግባር በሶስትነት ይገለጣል። ያ የሚገለጠው እግዚአብሔር ግን አንድ እግዚአብሔር ነው። እኛ ሶስት እግዚአብሔር የለንም፣ የምናመልከው አንድ እግዚአብሔር። ለዚህ ነው መጽሐፍ ቅዱስ ሲናገር አብ ወልድ መንፈስ ቅዱስ ስንት አምላክ? አንድ አምላክ ነው። ክብር ለጌታ ይሁን። ስለዚህ ስለ መንፈስ ቅዱስ ማወቅ በሁሉ አቅጣጫ ይጠቅመናል። ስፔሻሊ የዛሬው ትምህርት በጣም 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 ለአንድ ሰው በጣም ይጠቅመዋል። እኔ ነኝ ያለ አሜን ይበል። የጌታ ኢየሱስ ክርስቶስ ጸጋ የእግዚአብሔርን ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን። ከስንታችሁ ጋር ይሁን? ከአገልጋዮች ጋር ይሁን፣ ከአንዳንዶቹ ጋር ይሁን አይልም፣ ከሁላችን ጋር። ሃሌሉያ! ሁላችሁም ካለ ሁላችሁም ናችሁ። ስለዚህ ከሁላችንም ጋር ይሁን የመንፈስ ቅዱስ ህብረት ከሁላችንም ጋር። አገልጋዮች ስለሚያገለግሉ ህብረት የሚያደርጉ ምእመናን ደግሞ ስለሚገለገሉ ህብረት የማያደርጉ አይደለም። የመንፈስ ቅዱስ ህብረት የእግዚአብሔር ፍቅር እንደሚያስፈልግ የክርስቶስ ጸጋ እንደሚያስፈልግ የመንፈስ ቅዱስ ህብረት ያስፈልጋል። ስለዚህ ለዚህ ነው የመንፈስ ቅዱስ ህብረት። እስቲ አንድ ሰው ጮሆ የመንፈስ ቅዱስ ህብረት ይበል። እግዚአብሔር አምላክ የተመሰገነ ይሁን። መንፈስ ቅዱስ እሱ እግዚአብሔር ነው። መንፈስ ቅዱስ እሱ ፐርሰን ነው። መንፈስ ቅዱስ እሱ መለኮት ነው። እስቲ አሜን በሉ። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ላይ በብሉይ ኪዳን 88 ጊዜ መንፈስ ቅዱስ ተብሎ ተጽፏል። አንድ ነገር ቲፕ ላርጋችሁ፣ ሌላ ቲፕ ማረጋችሁ ነገር የተወሰነ ሊስት ያደረኩት ነገር ስላለ ማለት ነው። መንፈስ ቅዱስ የሚለው ስያሜ ይሄ ራሱ ስም there are synonyms ወይም ደግሞ መንፈስ ቅዱስ የሚለውን ስም ተክተው ስለ መንፈስ ቅዱስ የተነገሩ ስሞች አሉ ማለት ነው። ወደ 67 የሚሆኑ እዚህ ውስጥ ሊስት ያደርግ። ለምሳሌ the spirits ለምሳሌ መንፈስ ብሎ እንግዲህ ጥቅሶች ስላሉ ይሄንን እናንተ ፕሪንት አድርጋችሁ መውሰድ ትችላላችሁ። ማለት ነገር ስለሆነ the spirit of your father የአባታችሁ መንፈስ፣ በተለያየ የክርስቶስ መንፈስ፣ የጌታ መንፈስ ይሰማችኋል፣ የእግዚአብሔር መንፈስ እያለ ወደ ማዕትም ገና የሚያወራው ስለ መንፈስ ቅዱስ ነው። ፕሬዝ ጋድ። ከመቶ በላይ ሊሆን ይችላል። እኔ የተወሰነ ነው እዚህ ጋር ለቅሜ ያስኩትና ከእናንተ ባይብላችሁ ውስጥ ከገባችሁ ከመቶም በላይ ልታገኙ ትችላላችሁ። ዞሮ ግን 88 ጊዜ ብሉይ ኪዳን ላይ ስለ መንፈስ ቅዱስ 88 ጊዜ ከጠቀማችሁ ማለት ነው። ብሉይ ኪዳን ላይ 39 መጽሐፍቶች አሉ። 23ቱ መጽሐፍቶች ላይ ስለ መንፈስ ቅዱስ ተነግሯል። እንደገና 3 ታይምስ መንፈስ ቅዱስ በሚል ሊትራሊ መንፈስ ቅዱስ በሚል ቃል 3 ታይምስ ደግሞ በዛው በብሉይ ኪዳን ተጽፏል። በተለይ ደግሞ መዝሙር 51 ቁጥር 11 ላይ ቅዱሱን መንፈስን ከኔ ላይ አትውሰድብኝ፣ don't cast me from your presence or take your holy spirit from me, don't take your holy spirit from me, directly holy spirit ብሎ ደግሞ 3 ቦታ ላይ በብሉይ ኪዳን ተጽፏል። ክብር ለጌታ ይሁን። ይሄ ተጨማሪ ኢንፎርሜሽን ነው ለእናንተ የምሰጠው። ሆሊ ስፒሪት በአዲስ ኪዳን 264 ጊዜ ተጽፏል። እስቲ አሜን በሉ። 264 ጊዜ በአዲስ ኪዳን ተጽፏል። በአራቱ ወንጌሎች ላይ 60 ጊዜ ተጽፏል። በሐዋርያት ሥራ ላይ ብቻ 57 ጊዜ ተጽፏል። የመጀመሪያው ቤተክርስቲያን ላይ 57 ጊዜ ተጽፏል።
እንደገና በመልእክቶች ላይ ከጳውሎስ መልእክት ጀምሮ እስከ መጨረሻው በመልእክቶች ላይ 132 ጊዜ ተጽፏል። በሶስት መልእክቶች ላይ ብቻ አልተጻፈም። በፊልሞን በሚለው ላይ እንደገና ሁለተኛ ዮሐንስና ሶስተኛ ዮሐንስ ላይ እነዚህ ሶስቱ ላይ ብቻ ሜንሽን አልተደረገም። በአጠቃላይ በእነዚህ ስፍራዎች ላይ በብሉይ ኪዳን በአዲስ ኪዳን ተጽፏል። ይሄ ተጨማሪ ቲፕ ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው። እስቲ አሜን በሉ። ቃል ሥጋ በሆነ ሰዓት ፍጹም ሰው፣ ፍጹም አምላክ ነው፣ ፍጹም ሰው። ክብር ለኢየሱስ ይሁን። ስለ መንፈስ ቅዱስ ኅብረት የምንማረው በኋላ ዴብዙን አሳያችኋለሁ። ያለ መንፈስ ቅዱስ ምንም ማድረግ አንችልም። አንዳንድ ሰው እየነገርከው ሴንስለስ የሚሆንበት ሆሊ ጎስት ስላልገለጠልን። ዳዊት እንዲህ አለ፣ እግዚአብሔር አምላክ ነው ለኛ በራልናል። እስቲ አሜን በሉ። እስቲ አሁን እናንተ እኔና እናንተ የተሻለ ስለ ጸለይን አይደለም ጌታን የተቀበልነው፣ በርቶልን ፔሬድ አለቀ። ብዙ የሚተጉ አሉ፣ በጣም ብዙ በሃይማኖት በተለያየ ሃይማኖት ውስጥ የሚተጉ ብዙ አሉ። ዳዊት ግን ምን አለ? እግዚአብሔር አምላክ ነው ለኛ በራልን። መንፈስ ቅዱስ ካላበራል ምንም የሚበራል ነገር የለም። በኢየሱስ ክርስቶስ መንፈስ ቅዱስ ዛሬም ያበራልናል። ኦኬ። መንፈስ ቅዱስ በክርስቶስ ኢየሱስ ሕይወት ወይም ደግሞ ጌታ ኢየሱስ ክርስቶስ ወደዚህ ምድር ካመጣጡ ጀምሮ ማለት ነው እስከሚሄድ ድረስ የመንፈስ ቅዱስ መገኘት በኢየሱስ ክርስቶስ ሕይወት ውስጥ እስቲ አሜን በሉ። እስቲ ለምን ሲባል መንፈስ ማን ነው? ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው። ለምሳሌ በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ የእግዚአብሔር ቃል ሲናገር ምን ይላል? እግዚአብሔር ማለት አብ ማለት ነው። እግዚአብሔርም ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ምን አለው? አብ ወልድን በመንፈስ ቅዱስና በኃይል ምን አለው? ክብር ለኢየሱስ ይሁን። አዎ በክርስቶስ ኢየሱስ ሕይወት ያሉትን አለፍ አድርጌ የተወሰኑ ነገሮች ብቻ እነግራችኋለሁ። አንደኛ ካወላለዱ ስንጀምር ማለት ነው ማቴዎስ 1 ላይ እርሱ ግን ብዙ ጥቅሶች አሉ፣ አንዳንድ ጥቅስ ነው ማስቀምጠው። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና። እስቲ አሜን በሉ። ኢየሱስ ክርስቶስ ከመንፈስ ቅዱስ ነው የተጸነሰው። አየህ፣ መንፈስ ቅዱስ ካልገለጠልህ እንዴት ድንግል ትጸንሳለች ትላለህ? መንፈስ ቅዱስ ካልገለጠልህ ያለ ወንድ እንዴት ጽንስ መጣ ትላለህ? ለዚህ ነው ለሃይማኖተኛና ማመን ለማይፈልግ ሰው ምንድነው ስላልተገለጠለት ነው። ሌላ ነገር አለ። እኛ የተሻለን ሆነን ሳይሆን ተገልጦልን። እግዚአብሔር ካልገለጠልህ ግን ማወቅ አይቻልም። ከኔ ጋር ናችሁ? በኢየሱስ ስም አንድ ሰው ላይ የመንፈስ ቅዱስ መገለጥ ይመጣል። ኅብረት የሚያስፈልገን አንዱ ምንድነው? መገለጥ ታገኛል። ከሆሊ ጎስት ጋር ኅብረት ከሌለው ሰው መገለጥ አያገኝ። በጌታም ቤት ከመጣ በኋላ ከመንፈስ ቅዱስ ጋር ሰው ኅብረት ከሌለው መገለጥ አይኖረውም። ኢንፎርሜሽን ነው የሚኖረው። ኢንፎርሜሽን ደግሞ የትም አያደርስም። ክርስትና የሚጥም በተገለጠል መጠን በኢየሱስ ስም የመገለጥ መንፈስ አንድን ሰው ዛሬ ያገኘዋል። የመገለጥ መንፈስ ያገኘዋል። ምን አለ? የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ምክንያቱም እጮኛ ነው፣ አብሮ ነው ያለው ማለት ያያታል። ሌላ ቦታ አትሄድም። ማርገዟን ሳይ ደንግጦ ላፍሊል ሲል ተመለሳል። ከመንፈስ ቅዱስ ካወላለዱ ሲጸነስ ጀምሮ የመንፈስ ቅዱስ ኢንቮልቭመንት በኢየሱስ ክርስቶስ አራሜን በል። መንፈስ ቅዱስ በዚህ ሌቭል ከጌታ ኢየሱስ ጋር መጥቶ በዚህ ሌቭል ከሚንቀሳቀስ ከሆነ ሃው ማች ሞር ዩ። እስቲ የሚያስፈልግ ከሆነ አሜን በል። እስቲ መንፈስ ቅዱስ በሉ። እስቲ ከሞን ይገለጥላል። እያወራው ሴት በደም ሰሜን። እስቲ መንፈስ ቅዱስ በል። እስቲ ታስፈልገኛለህ። ከሞን ሴት ታስፈልገኛለህ። ፕሬስ ጋድ። ሉቃስ 1:41-12 ኤልሳቤጥም የማርያምን ሰላምታ የሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። ይሰማችኋል? የማርያምን ሰላምታ በሰማች ጊዜ ጽንሱ በውስጧ ምን አለ? ከዛ በፊት እኮ ይገናኛሉ። ኦልሬዲ ከመንፈስ ቅዱስ እዚህ ጋር ኢየሱስ ስለተጸነሰ ስታገኛት በእሷ ውስጥ ያለው ጽንስ ዘለለ። ኒካቲያታ ሊፕራዩ መንፈስ ቅዱስ በህይወት ላይ ዲፍረንስ ይፈጥራል። መንፈስ ቅዱስ በህይወታችሁ ላይ ልዩነት ይፈጥራል። ድሮም ይተዋወቃሉ፣ ድሮም ሰላምታ ይቀባበላሉ እኮ። አሁን ምንድነው ልዩነቱ? ከመንፈስ ቅዱስ እዚህ ጋር ኢየሱስ ተጸንሷል። ሰላም ስትላት ውስጡ ያለው ጽንስ ዘለለ። there is something new። አንቺ ውስጥ የሆነ ነገር የሆነ ዲፍረንስማ መጥቷል ይሉሃል ከዛሬ ጀምሮ። ኢፍ ከመንፈስ ቅዱስ ጋር ህብረትን ማድረግ ስታበዛ ልዩነት መፍጠር ትጀምራለህ። ይኸውልህ በቴክኒክና በዘዴ ልዩነት አይፈጠርም። መንፈስ ቅዱስ ግን በህይወታችን ልዩነት ይፈጥራል። አንድ ሰው ለዚህ ጉዳይ ዛሬ አሜን አለ።
ኤልሳቤጥ የማርያም ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ፣ በኤልሳቤጥ መንፈስ ቅዱስ ሞላባት። መዝለል ብቻ አይደለም፣ መንፈስ ቅዱስ ሞላባት። ኤልሳቤጥ መቼ ነው መንፈስ ቅዱስ የተሞላች? ሰላም እያለች ተሞላች። ኒና ማራ አራሜን በል ሰላም እያለቻት። ከዛ በፊት ይገናኛሉ እኮ። ዋት ዘ ዲፍረንስ ቱዴይ? ዛሬ ምንድነው ልዩነቱ? ከመንፈስ ቅዱስ የተጸነሰ ገብቷል። ፕሬዝ ጋድ። ይሄ ሰላምታ የተለየ ሰላምታ ነው። አንማሃንድ ያላ በኢየሱስ ክርስቶስ ስምና ስልጣን አንድ ሰው ከመንፈስ ቅዱስ ጋር ያለ ህብረት በዛለት 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 በኢየሱስ። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ። ትንቢት ጀመረች። ከዛ በፊት አላለቻትም። የዛን ቀን ያለቻት አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የጌታዬ እናት ውይ ተገልጦላት ካልሆነ የተሞላችሁ መንፈስ ቅዱስ ገልጦላት ካልሆነ ዋላ ማንቲያ አንተ ኢየሱስ ጌታ ነው። አንዳንድ ሰው ጽንስ አይቶ አይደለም ተወልዶ እኮ አያምንም። ሚላቫ በማኅፀን ውስጥ ጽንስ እያየች እኮ የጌታዬ እናት በኢየሱስ ክርስቶስ ስም ዛሬ ተጠመቀ። አዎ አንድ ሰው በመንፈስ ቅዱስ ተጠመቀ። አየህ ሳታይ እንድታምን የሚያደርግ መንፈስ ቅዱስ በናዝሬቱ በኢየሱስ ስም አንድ ሰው በመንፈስ ቅዱስ ተጠመቀ። እኔ ጸልዬ ነው የመጣሁት። የሆነ ሰው ለልዩነት ዛሬ ይቀባል። አንድ ሰው ለልዩነት ዛሬ ይቀባል። ዝም ብሎ ስብከት እየሰማ መሄድ አይደብርም? አይሰለችም እንዴ? በኢየሱስ ስም በልዩነት ትነሻለሽ። በልዩነት ትነሳለህ። ባይዞይ ኤልሳቤጥ እና ማርያም ከዛ በፊት እኮ ኖርማል ኮሚኒኬሽን ነው፣ አብረው እያሉ ኖርማል ኮሚኒኬሽን ነው። ልዩነት የፈጠረው ግን አሁን የመንፈስ ቅዱስ ጉዳይ ማራ ሲያምታያ። ስለዚህ ከሆኑ ሰዎች ጋር በኖርማል ተመላልሰ ሊሆን ይችላል። ከዚህ ምሽት ጀምሮ ግን በልዩነት ትገለጣለህ። ቢኮዝ ኦፍ ዘ ሆሊ ጎስት በልዩነት ትገለጫለህ። አሜን ካልክበት ሰዓት ጀምሮ ይስራብህ። እኔ ፈቅጃለሁ፣ ይስራብህ። የመጣሁትም ለዚህ ነው፣ ይስራብሽ። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ማን ነገራት? ሆሊ ጎስት። ገና ሰላም ስትላት ጽንሷ ዘለለ። ሰላም ስትላት መንፈስ ቅዱስ ተሞላች። there is something አንድ የሆነ አዲስ ነገር ተፈጥሯል። እና ሀዲያሳ አንድ የሆነ ነገርማ ትባላለህ እኮ በኢየሱስ ስም። አሁን ህብረትን ታጠናክራል። ስታጠናክር የሚጋባ ነገር አለ። ውስጥ ያለ ጽንስ ያዘልላል። የተዳፈኑ ራዮች መዝለል ይጀምራሉ። የተነገሩ ህልሞች እንዳዲስ ይመጡባል። የተነገሩ ትንቢቶች እንዳዲስ ይመጡባል። ያያቸው ቪዥኖች እንዳዲስ ታያቸዋል። ይሄ መንፈስ ዛሬ ያገኛል። በብዙ ቻሌንጆች የጣልካቸውን እንቆች ዛሬ ተነሳለ። ለምን? መንፈስ ቅዱስ ሪማይንድ ያደርጋል፣ ሪቫይቭ ያደርጋል። without Holy Ghost there is no revival። ሶስተኛ ኢየሱስ ክርስቶስ ካወላደዱ ጀምሮ ሲጸነስ ጀምሮ ያየው በዮርዳኖስ ደግሞ ሲጠመቅ በ30 ዓመቱ በዮርዳኖስ ሲጠመቅ የምታውቁት ቃል ነው። ማቴዎስ 3:16 ላይ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየ። እስቲ አሜን በሉ። በ30 ዓመቱ ሲጠመቅ መንፈስ ቅዱስ በእሱ ላይ መጣ። መላቀቅ የለም ማለት ነው። አየ ክብር ለጌታ። አይ እኔ ኢየሱስ ነኝ መንፈስ ቅዱስ አያስፈልገኝም አላለም። አንተ ደግሞ ምን ያህል ያስፈልጋል? ኧረ አሜን በላ። ሲጸነስም ሲወለድም ሲጠመቅም ኢየሱስ ባለበት መንፈስ ቅዱስ አለ። መንፈስ ቅዱስ ባለበት ኢየሱስ አለ። አሁን መንፈስ ቅዱስ በዚህ ስላለ ኢየሱስ በዚህ አለ። ኢየሱስ ከተጠመቀ በኋላ ወዲያው ከውሃ እንደወጣ እነሆም ሰማያት ተከፈቱ፣ መንፈስ ቅዱስ በሱ ላይ ወረደበት። ከሰማይ የምወደው ልጅ እሱ ነው፣ እሱን ስሙት የሚል ድምፅ መጣ። ሲጠመቅም መንፈስ ቅዱስ ኮንፈርም ያደርጋል። ክብር ለኢየሱስ። በየእንቅስቃሴዎቹ መንፈስ ቅዱስ አለ አጠገበው። ከዛሬ ጀምሮ በእንቅስቃሴ በሙሉ መንፈስ ቅዱስ አለ በሉ። ኦኬ ሉቃስ 4:1 ላይ ከምድረ በዳ በመንፈስ ቅዱስ ተሞልቶ ተመለሰ ይላል። ምድረ በዳ ልክ ከተጠመቀ በኋላ ወደ ምድረ በዳ ሄደ ለ40 ቀን። በደንብ ስሙ። ከምድረ በዳ በመንፈስ ቅዱስ ተሞልቶ ኢየሱስ። አዎ በኢየሱስ ስም አንቺማ ትሞያለሽ። እስቲ እጅን አንሳና መንፈስ ቅዱስ ሙላኝ በል እስቲ። ድገመው እስቲ። ሃሌሉያ። ከምድረ በዳ ሲመለስ ይላል በመንፈስ ቅዱስ ተሞልቶ ተመለሰ። ያስፈልገው ነበር መሙላት ማለት እኮ። ፕሬዝ ጋድ።
ኢየሱስ መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ ሄደ። ሲሄድም በመንፈስ ቅዱስ ተመርቶ ነው ሄደው። ከምድረ በዳ ሲመለስ መንፈስ ቅዱስ ተሞልቶ አንድ ሰው በኢየሱስ ስም ተሞላ። ይኸውልህ ከመንፈስ ቅዱስ ጋር ሰው ህብረት ከሌለው ወሬው ደረቅ፣ ፊቱ ደረቅ፣ እግሩ ደረቅ። በኢየሱስ ስም ድርቀት ዛሬ ተመታ። ከምድረ በዳ በመንፈስ ቅዱስ ተሞልቶ ተመለሰ ይላል። ሌላውን አጣሊ ማቴዎስ 4:1 በመንፈስ ቅዱስ ተመርቶ ወደ ምድረ በዳ ሄደ ይላል። ደግሞ ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ በመንፈስ ወደ ምድረ በዳ ሄደ። የተመራው በማን ነው? በመንፈስ ቅዱስ። ይሰማችኋል? የተጠመቀው በመንፈስ ቅዱስ፣ የተጸነሰውስ በመንፈስ ቅዱስ። አንተ ምንም ከመንፈስ ቅዱስ ውጭ የለም። ሲጸነስ መንፈስ ቅዱስ፣ ሲወለድ መንፈስ ቅዱስ፣ አራባ ያባያ ሲጠመቅ መንፈስ ቅዱስ፣ ሲያገለግል መንፈስ ቅዱስ፣ ወደ ምድረ በዳ ሲሄድ ምሪት የሚቀብ ከመንፈስ ቅዱስ። እስቲ እያጨበጨብክ ታስፈልገኛለህ በል እስቲ። ማራካትራ ላቫሳ ፕሮጃቬኛ ማንታ በመንፈስ ቅዱስ ተመርቶ ወደ ምድረ በዳ ሄደ። የሚመራው መንፈስ ቅዱስ። ማቴዎስ 12:28 የሚያገለግለው በመንፈስ ቅዱስ። እኔ ግን በእግዚአብሔር መንፈስ ዘሲኖሚ የሆሊ ስፒሪት ሲኖኒሙ ወይም ደግሞ ሌላኛው ስሙ ምንድነው? የእግዚአብሔር መንፈስ። እስቲ የእግዚአብሔር መንፈስ በሉ። ከሞን የእግዚአብሔር መንፈስ። እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኳል እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። ስለዚህ አጋንንት የሚያስወጣው፣ ድዊ የሚፈውሰው፣ ሚራክል የሚያደርገው፣ ወንደር የሚያደርገው፣ ሚኒስተር የሚያደርገው በእግዚአብሔር መንፈስ ነው። ናላቫካታባይ ሼትራሲያፓይ በችሎታ አይደለም፣ በልምምድ አይደለም። ሊስን እኔ በጣም የሚገርመኝ ነገር ስላለ ነው። በጣም ብዙ ሰዎች ሲቀቡ ለምሳሌ ቅባት ብለው 2 ዓመት 3 ዓመት 4 ዓመት ፋስቲንግ ይገቡና ቅባት ልክ ከተቀቡ በኋላ ፌመስነቱ ሲመጣ በቀላሉ አጋንንት ሲያስወጡ፣ በቀላሉ ሽባ ሲተረክኩ፣ በቀላሉ የሆነ ነገር ሲሆንላቸው ቅባት እኮ ነው የሚያደርገው። ጸሎት የምትባል የለችም። አያ የፈለጉትም ቅባት እንጂ መንፈስ ቅዱስን አይደለም። አንተ ግን በዘመን በሙሉ መንፈስ ቅዱስን ትፈልገዋል። ከመንፈስ ቅዱስ ጋር የጠበቀ ህብረት የሌለው ክርስቲያን፣ ከመንፈስ ቅዱስ ጋር የጠበቀ ህብረት የሌለው ክርስቲያን ወይም አማኝ እነዚህ ነገሮች ይንጸባረቁበታል። በደንብ ስማኝ። ከዛ ነው ወደ ዋናው የምገባው። አንደኛ ኢየሱስን ማክበር፣ ማላቅ፣ ማሳየት፣ መግለጥ አይችልም። ለምን በለኝ፣ ክፈትልኝ። ዮሐንስ 16:13 ላይ ግን እርሱ የእውነት መንፈስ በመጣ ጊዜ፣ አንዱ የመንፈስ ቅዱስ ሌላው ስሙ ደግሞ ምንድነው? የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራቸዋል። እርሱ ያከብረኛል። the core commission of Holy Spirit የመንፈስ ቅዱስ ኮር የሆነው ኮሚሽን ምንድነው በተለይ ኢየሱስን ማክበር። አሜን በሉ። እንዲህ ፖይንት አውት የሚያደርገው ኢየሱስን ማላቅ ነው። ኢየሱስን ከፍ ማድረግ ነው። ኢየሱስን መግለጥ ነው። እስቲ አሜን በሉስ። ታርጌቱ ሚራክል አይደለም። ታርጌቱ ኢየሱስ ነው። ራሱ የሚራክሉ ታርጌት ኢየሱስን ማሳየ። ክብር ሁሉ ለኢየሱስ ይሁን። እርሱ ያከብረኛል። ለኔ ካለኝ ወስዶ ይነግራቸዋል። የሚነግር አዲስ መገለጥ አይደለም። ኢየሱስ የተናገረውን፣ ኢየሱስ ያደረገውን፣ የተገለጠውን ይገልጥልሃል። ክብር ለኢየሱስ ይሁን። እርሱ ምን ይለኛል አለ? ያከብረኛል። ከመንፈስ ቅዱስ ጋር ሰው ህብረት፣ ፌሎሺፕ፣ ትክክለኛ ፌሎሺፕ ከሌለው ጌታ ኢየሱስን ማክበርም ማወቅም መግለጥም ማሳየትም አይችልም። እንዴት ነው ልኳ? ያለሱ አይቻልም። ያለ መንፈስ ቅዱስ ልገልጠውም አልችልም፣ ማሳየትም አልችልም። አንድ ሁለተኛ መንፈሳዊ ነገርን መረዳት አይችልም። ሰው ከመንፈስ ቅዱስ ጋር ህብረት ከሌለው ፌሎሺፕ የማያደርግ ከሆነ ዴይ ኤንድ ናይት ሊስን ራሱ የመጀመሪያው ቆም ተናገረ። ብዙዎቻችን እኔን ጨምሮ ጌታ ይርዳን፣ ብዙዎቻችን ጸሎት ራሱ እንትን የምንለው ርዕስ ስላለን ርዕስ የሌለ ቀን አጸልይ ማለት ነው። ርዕስ የሌለ ቀንስ ለነገሩ ርዕስ የማይኖርበት ጊዜ የለም። ራሱ መንፈስ ቅዱስ ጋር ኮሚኒየን ፌሎሺፕ። ዳዊት ምን አለ? አስብሃለሁ አለ። በቃ ራሱ ማሰብ። እግዚአብሔር በዚህ መንፈስ ያጥምቀን። የችግር ጊዜ ከመጸለይ እግዚአብሔር ይጠብቀን። ኦኬ ከሞ
መንፈሳዊ ነገርን መረዳት አይቻልም። ያለ መንፈስ ቅዱስ ህብረት ስፒሪቹዋል ነገር መረዳት አይቻልም። ስለዚህ ማናንቸውም በደጅ ያለ ሰውዬ ነገሩ እንደሚረዳ ነው የምትረዳው። ይሰማችኋል? ስለዚህ መረዳት የሚሰፋው ህብረት ሲኖር ብቻ ያበራል፣ በራል እንትን የለ። ሶስተኛው የእግዚአብሔርን ቃል መረዳት መግለጥ ሊኖረው አይችልም። የእግዚአብሔርን ቃል መረዳትም አይቻልም። መንፈስ ቅዱስ ታስፈልገኛል በሩስ ሃሌሉያ። ይኸውላችሁ ያለ ሆሊ ጎስት መንፈሳዊ ዓለምን ማወቅ አይችልም። መንፈሳዊ ዓለምን ያለ ሆሊ ጎስት ማወቅ አይችልም። መንፈሳዊ ዓለም ከፈትፈት የሚያደርግልን መንፈስ ቅዱስ። ሰዎች 24 ሰዓት እየጸለዩ መንፈሳዊ ዓለም አይገቡ። 24 ሰዓት እኮ የሚጸልዩት። መንፈስ ቅዱስ ጋር ህብረት ሲኖርስ መኪና እየነዳ ገብታል። ፑራ ቢሮ ቁጭ ብለህ ስራ እየሰራ ገብታል። ትከድነውና ሄደ ራካታ ፓትላ በኢየሱስ ስም አንድ ሰው ተጠመቀ። አያስፈልገንም መንፈስ ቅዱስ። እግዚአብሔር የተመሰገነ ይሁን። መንፈሳዊ ዓለምን ያለ መንፈስ ቅዱስ ህብረት ማወቅ አይቻልም። መንፈሳዊ አቅምና ጉልበት ሊኖረን አይችልም ያለ ህብረት። ሰው ከመንፈስ ቅዱስ ጋር ህብረት ካለው በብዙ ቻሌንጅ እያለፍክ በብዙ የሞት ጎዳና እያለፍክ የመንፈስ ቅዱስ ጋር ህብረት ሲኖር ግን ጉልበት ይጨምርልሃል። ማራካታባ ተራራው እያለ አንበሳ ትሆናለህ ወይ? ሃሌሉያ እበላለሁ ትለዋለህ። በኢየሱስ ስም ያጥምቃችኋ። በዚህ ሆሊ ጎስት ጋር ህብረት ካለ የዋንጫ ቀን አይደለም የምትጨፍረው፣ ከዋንጫ ቀን በፊት ትጨፍራለህ። መንፈሳዊ አቅምና ጉልበት ሊኖረው አይችልም ህብረት የሌለው ሰው። ዋና ነገር ነው የምነግራችሁ። ክብር ለኢየሱስ ይሁን። ያለ እኔ ምንም ልታደርጉ አትችሉ። በኃይልና በብርታት ሳይሆን በመንፈሴ ነው እንጂ። እስቲ አሜን በሉ። እስቲ እጃችሁ ያብረ። በኃይልና በብርታት አይደለም በሉ። ኑሮ በለው፣ ቢዝነስ በለው፣ ትዳር በለው፣ ስራ በለው፣ ልጅ በለው፣ ጤንነት በለው፣ ምን በለው፣ ግብርና በለው፣ ምን በለው፣ እርሻ በለው፣ የፈለግከው በለው፣ ያለ እኔ ምንም ነገር ልታደርጉ አትችሉም። በኃይልና በብርታት አይደለም በመንፈስ ነው። ሰው ከፌሎሺፕ ውጭ ከሆነስ ዘደኛ፣ ቴክኒካዊ፣ ባዮሎጂያዊ፣ ፊዚክሳዊ፣ ኬሚስታዊ ነው። ኃይል እስክትቀበሉ አላቸው 3 ዓመት ተኩል ከኢየሩሳሌም ያለ ሆሊ ጎስት ብትወጡ በመጀመሪያው ቀን ትጠለዛለህ። አሁን ወንጌል ሰርኩ ስትወጡ እዚህ ጸልያችሁ ብትወጡት ለምን ነው? ትንሽ ፌሎሺፕ አድርጋችሁ ራሳችሁን አንተም ብራችሁ የምትወጡት። ክብር ለኢየሱስ ይሁን። ያለ ሆሊ ጎስት ምን ማድረግ አይቻልም። ክብር ለኢየሱስ ይሁን። ማገልገል በለው መስበክ በለው ምንም ነገር አይቻልም። እኔ 10 ዓመት እንግዲህ 13 ዓመት እዚህ መድረክ ላይ እንደዚህ ጤነኛ ሆኜ ራሴን አመመኝ ብዬ ሳልቀር እግዚአብሔር እኮ መንፈስ ቅዱስ ካልሆነ እንዴት አድርጌ እችላለሁ? እንዴት እችላለሁ? ገብቷል? አንድ ሰው በኢየሱስ ስም ዛሬ ማታ ተጠመቀ። እንደው በኔ ይሁንብህ ዛሬ እንደመጣ አትመለስ። የሆነ ነገርማ ይጫርብህ። የሆነ ነገር ያገኝ በኢየሱስ። ሌላው እውነተኛ የሆነ የክርስቶስ እውነተኛ የሆነ የህይወት ምሪትን በእውነተኛ በሆነ በህይወት ምሪት መመላለስ አይችልም። ለምሳሌ ወደ ምድረ በዳ መራው ይላል። ያለ መንፈስ ቅዱስ እውነተኛ ምሪት ህይወት ላይ ሊኖር አይችልም። ስለዚህ ገማች ነው ማለት በግምት ነው። ያለ ህብረት ድምጽ የለም። ካለ ድምጽ ደግሞ ግምት ነው። በቃ ግምት ነው። ሙከራ ግምት ምናምን ነው የሚለው። እንትና እንዲያሉ እንትና ሞክረው ነበር። ሙከራ ነው። መንፈስ ቅዱስስ ሞት አለበት እንዳትበላ ይላል። ተመለስ ይላል። እዛ እስር ይጠብቃል ይላል። በኢየሱስ ስም የሆነ ሰው ተጣበቀ። እስቲ ጩሁና መንፈስ ቅዱስ በላ። ያለ መንፈስ ቅዱስ ህብረት የአሸናፊነት ህይወትን መኖር አንችልም። አሸናፊ የሆነ እዚህ ምድር ላይ መኖር የምችለው ጥቅስ ስታውቅ አይደለም፣ በመንፈስ ቅዱስ ጋር ህብረት። እስቲ አሜን በሉ። ለምን መሰለ? አንተና መንፈስ ቅዱስ ማጆሪቲ ናችሁ። ብቻዬንም አይደለም፣ ብቻዬ አይደለም አብ ከኔ ጋር። አየህ ሆልዶ ክብር ለኢየሱስ ይሁን። አንተና መንፈስ ቅዱስ ማጆሪቲ ናችሁ። 6 ሚሊዮን ህዝብ ግር ብሎ ከሚሄደው በላይ አንተና መንፈስ ቅዱስ ከባድ ናችሁ። ከገባ አሜን በላ። በምድር ላይ አሸናፊ ሆነ የምትሄደው ከመንፈስ ቅዱስ ጋር ህብረት ሲኖር። ያለ መንፈስ ቅዱስ ህብረት የእግዚአብሔር መንግስት ሚስጥር መገለጥ አይኖርም። በቀበሌ አስተሳሰብ የእግዚአብሔር መንግስት አይገለጥም። የእግዚአብሔር መንግስት ሚስጥር የሚገልጥልን መንፈስ ቅዱስ ነው። የመገለጥ መንፈስ አንዱ ስያሜው ምንድነው? የመገለጥ መንፈስ። እስቲ መንፈስ ቅዱስ በሉ። ክብር ለኢየሱስ ይሁን።
ቅድም እንዳልኳችሁ የመንፈስ ቅዱስ ዋና ተልእኮ ኮር የሆነው ኮሚሽኑ ምንድነው? ኢየሱስ ክርስቶስን ማክበር፣ በእኔና በእናንተ ህይወት ማሳየት፣ ማላቅ፣ መግለጥ። እስቲ አሜን በል። ምንም ብትሰብክ፣ ምንም ታምር ብታደርግ፣ ምንም እንትን ኢየሱስ ካልታየ ፉርሽ ነው። ክራይስትን ማሳየ የሆሊ ጎስት ይሄው የመንፈስ ቅዱስ ዘመን ነው አይደል? ከበዓለ ሃምሳ ጀምሮ እስካሁን የመንፈስ ቅዱስ ዘመን። የእግዚአብሔር ፐርፐስ የመንፈስ ቅዱስ ፐርፐስ ደግሞ ምንድነው? ኢየሱስን መግለጥ፣ ኢየሱስን ማሳየት፣ ኢየሱስን መግለጥ፣ ኢየሱስን ማክበር፣ ኢየሱስን ማሳየት። ሰዎችን ማሳየት አይደለም። ኢቭን መንፈስ ቅዱስ እኔን ይሁን እንኳን አላለም። እሱን ስሙት ነው። እስቲ እሱን በልሲ በቃ አለቀ። ፔሬድ ይሄ ነው። ሰው ኢየሱስ ክርስቶስን ማወቅ ትፈልጋላችሁ? እስቲ በጠይቃት አጠገብሻለችሁ። ኢየሱስን በደንብ ማወቅ ትፈልጋለሽ? ከመንፈስ ቅዱስ ጋር ህብረት አድርጊ። መንፈስ ቅዱስ ይገልጥልሻል። በቃ ኢየሱስን ማወቅ ከፈለክ አጭሩ መንገድ ምንድነው? ከመንፈስ ቅዱስ ጋር ህብረት ማድረግ። እሱ ደግሞ ከሌላ ነገር አይገልጥልህም፣ ኢየሱስንም ይገልጥል። እስቲ አሜን በሉ። ክብር ለኢየሱስ ይሁን። የሆነ ሰው የሆነ ፌሎሺፕ ውስጥ ገባ። ዛሬ ማታ ዝም ብሎ ፌሎሺፕ ውስጥ ገባ። ከመንፈስ ቅዱስ ጋር መትመም ጀመረ። ሙላይን ተቆጣጣረኝ ማለት ጀመረ። ሙላይን ተቆጣጣረኝ ማለት ጀመረ። እስቲ ጩና ሙላይን ተቆጣጣረኝ በልሲ ከሞን ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይሞላ። እሱ ያከብረኛል፣ ለኔ ካለኝ ወስዶ ይነግራችኋል። ኦኬ ክብር ሁሉ ለኢየሱስ ይሁን። አንድ እስቲ ሬዲ ሆነ ሰው እጁን ያንሳልኝ፣ ቀኝ እጁን። በኢየሱስ ክርስቶስ ስም ከዚህ ምሽት ጀምሮ ከመንፈስ ቅዱስ ጋር መጣበቅ ይሁንላችሁ። ይሄ ቃል በኢየሱስ ስም አካል ይልበስ። ከዚህ ደቂቃ ጀምሮ የተለየ ፌሎሺፕ ውስጥ ጌታ ይክተታችሁ። ከመንፈስ ቅዱስ ጋር የተለየ ህብረት ውስጥ ይክተታችሁ። የተለየ ህብረት ውስጥ ይክተታችሁ። in the name of Jesus። ስር የሰደደ ፌሎሺፕ ያስፈልገናል። ጻፉ። ስር የሰደደ ፌሎሺፕ ከመንፈስ ቅዱስ ጋር ስር የሰደደ ስትወጪ ስገቢ ቶክቱይም። ለዚህ ነው ፓስተር ቤኒ ምን ይላል? ጉድ ሞርኒንግ ሆሊ ስፒሪት። አሁን ስለመሸ ጉድ ሞርኒንግ አይደለም፣ ዌልካም ሆሊ ስፒሪት። እስቲ ዌልካም ሆሊ ስፒሪት ማለት ትዝ ባለ ቁጥር ዌልካም ሆሊ ስፒሪት፣ ዌልካም ሆሊ ስፒሪት። አይ ኒድ ዩ ባድሊ፣ አይ ኒድ ዩ፣ አይ ኒድ ዩ፣ አይ ኒድ ዩ፣ አይ ኒድ ዩ። ከምስቲ ሆሊ ስፒሪት በሉሲ ታስፈልገኛለህ። ሆሊ ስፒሪት በሉሲ ታስፈልገኛለህ። እኔ ለእናንተ የተዘጋጀው ቢሮ ውስጥ እንደዛ ነው ስለነበረው ቢሮውን ዘግቼ ታስፈልገኛለህ። ለስብከት አይደለም፣ ራስ ታስፈልገኛለህ። ሰውን ለማስደነቅ አይደለም፣ አንተ ታስፈልገኛለህ እያልኩት ነበረ። ያስፈልገናል። እስቲ ጩና ታስፈልገኛለህ በሉሲ። ሃሌሉያ ሃሌሉያ። ወገኖቼ ኢየሱስ ክርስቶስ መስቀል ላይ ተሰቅሎልሃል፣ ደሙን አፍስሶልሃል ምናምን ስትሉት ሴንስለስ ነው ለአንዳንዱ። ስለ መስቀሉ ፍቅር እየተነገረሽ ደሙ ማፍሰሱ እሾህ በጦሩን ተወጋ ስትል አንቺ ለምን ታለቅሻለሽ? ተገልጦልሽ። መንፈስ ቅዱስ ካልገለጠልህ ሴንስለስ ነው። ለካ የምታለቅሰው ተነክተ ገልጦልን። ለምን ለአንድ ለሆነ ሰው እየስነግረው ምንም አይመስለው። ይሄ የደነዘዘ ሴል ታውቃለህ። አንዳንድ ሰው ጉባኤ ቁጭ ብሎ እንዱ እንደመጣ እንደተያየን ይሄዳል። እዚህ ጉባኤ እንኳን የለም። እስቲ አሜን በላ። አዎ። እና የመስቀሉ ፍቅር መገረፉ ህማማቱ ሲነገር አንዳንድ ሰው ምንም አይመስለው። ሴንስለስ ለስፒሪቹዋል ነገር ሴንስለስ ከመሆን ጌታ ይጠብቀን። ወገኖቼ የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ላይ ምን አለ? የጌታ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን አይደል? የእግዚአብሔርን ፍቅር ራሱ የምትረዳው በመንፈስ ቅዱስ በልብ ፈሰሰ እኮ ነው የሚለው። አሜን። እግዚአብሔር ምን ያህል እንደወደደሽ ይሄ ጥልቀቱ ስፋቱ ያልን ምን ዘምረው ማለት ነው። ርዝመቱ እሱ ራሱ እንደውን ዘምረዋለን እንጂ ይገለጥልን። መወደድሽ ከተገለጠልሽ እኮ በቃ ማን ይችልሻል? ኒማላቲያ እነንትና አኮረፉኝ አትይም። በአንቺ ተወደሻል። በዋናው ተወደሻል። በዋናው ተወድጃለሁ። አማቲያ ላፓያ ኤውላ ምድር ላይ ክርስቲያን ሲመላለስ ትልቅ ኮንፊደንስ የሚሰጠው ምንም ታውቃለህ? በእግዚአብሔር መወደዱ ማወቅ። ሄሄ ሊራፓታ ካፓያ ሃሌሉያ። መንፈስ ቅዱስ ለአንድ ሰው ዛሬ ገለጠለት። የእግዚአብሔር ፍቅር ለአንድ ሰው ዛሬ ተገለጠለት። በመንፈስ ቅዱስ ተገለጠለት። ሃሌሉያ። አንተ ይሄ ፍቅር እኮ አንተ እየነዳ እንባንባ ይላል። እየነዳ በቃ እንባንባ ይላል።
ከሰዎች መሃል ብድግ ብለሽ እንት ቤት ገብተህ አስነክተው ተመለሳለህ። የመንፈስ ቅዱስ ፍቅር የእግዚአብሔር ፍቅር በመንፈስ ቅዱስ ሃሌሉያ somebody touch in Jesus name somebody ይነካ በኢየሱስ በመንፈስ ቅዱስ በዚህ ይነካ በኢየሱስ መንፈስ ቅዱስ ካላፈሰሰልህ እንዲሁ ድርቀት እኮ ነው የሚሆነው። አንዳንዴ ጸሎት ስራ ሆኖባችሁ ታውቃላችሁ ብላችሁ ርዕሱን ጨርሳችሁ ጌታ ተመስገን አሜን እና አይምሮ እንደጸለየ ያስባል። ምንም የለም ሆሊ ጎስት የለም። ሆሊ ጎስት ሲኖርስ ርዕስን ትተውና ያስከውን ርዕስ አትጸልዩም። እንደውም አትጸልዩም። አንተ ሌላ ፈሳ አልቅሰ ብለህ ጠራርገህ ብለህ ደክሞ ነው የምትወጣው። በኢየሱስ ስም አንድ ሰው ዛሬ መጠበቅ ጀመረ። የተለየ ህብረት ውስጥ አንድ ሰው ገባ። የተለየ ህብረት ውስጥ አንድ ሰው ገባ። ሃሌሉያ ሃሌሉያ። አምስት ነው ጣልኝ ቅድሙ ፈጣን አድርገህ ኦኬ። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። የእግዚአብሔር ፍቅር በማን ነው? በመንፈስ ቅዱስ ነው የፈሰሰው። ፍቅሩን የአብን ፍቅር የሚገልጥልን መንፈስ ቅዱስ ምን ያህል እንደተወደድን። አሁን ብዙ ሰው እወድሃለሁ ላይ ነው ያለው። አትወድም፣ ተወድጃለሁ ብለህ ባይዞ የእግዚአብሔር ፍቅር ሲገባ እወድሃለሁ ብለህ አትልም፣ ተወድጃለሁ። አሁን ይሄ ማለት እኛ ጌታን አንወድም ማለት ነው አይደለም። ይሁን እወድሃለሁ ስራ ነው፣ ተወድጃለሁ ደግሞ ጸጋ ነው። እስቲ አሜን በሉ። መጽሐፍ ምን እንደሚታቃላችሁ ዮሐንስ ላይ እሱ አስቀድሞ ስለወደደን እኛም ደግሞ ምን እንለዋለን? ባይዞ መወደዱ የገባው ሰው መውደድ ለሱ ቀላል ነው። መወደድ ከገባ መውደድ ቀላል ይሆናል። በኢየሱስ ስም ይሄ ፍቅር መንፈስ ላይ ፈሰሰ። ይሄ ፍቅር መወደድን የሚያስረዳ የጌታ መገለጥ ፈሰሰልህ። ፕሬዝ ጋድ። ኦኬ እጃችሁን አንሱ። ዛሬ ምሽት መንፈስ ቅዱስ ኢየሱስ ክርስቶስን በሕይወታችሁ ይግለጠው። ኢየሱስን ይግለጠላችሁ። ኢየሱስን ይግለጠላችሁ። ኢየሱስን ይግለጠላችሁ። ለምን መሰለህ? ኢየሱስ ሲገለጥልህ አንዳንድ ቁጭ ብላ ተሰማምኩ እንደ እብድ ነው የሚያደርግ። በኢየሱስ ስም መነካት ይሁንላችሁ። አዎ ሳምበዲ መነካት ይሁንለት። ቀኑን ሙሉ በቃ ንካኝ፣ በቃ ሙላኝ፣ ንካኝ። ለስብከት አይደለም እኔን ራሴ ንካኝ። ስለዚህ ለሳምበዲ ዛሬ ማታ ክርስቶስን መንፈስ ቅዱስ ይግለጥለት። ሚራክል ወንደር ሳይ ታምራት ድንቅ ምልክት ለቤተ ክርስቲያን ወሳኝ ነገር ይሰማል አይደል? አንዳንድ ሰው ጥግ ሊያስይዝ ይፈልጋል። በጣም ወሳኝ ነገር ፈውስ በለው ዴሊቨረንስ በለው ሚራክል ወንደር ምናምን። የሚገርማችሁ ነገር ኢየሱስን የሚገልጠው ግን መንፈስ ቅዱስ ነው። ሲምፕል ላሳይ። መጡ 10 ለምጻሞች ሲላቸው ሂዱ ራሳችሁ ለካህን አሳዩ። 10ሩም ተፈውሰዋል። የተመለሰው ተች የተደረገው አንዱ ተመለሰ ወደ ጌታው። ከለምጽ መፈወስ ያለፈ መነካት። እነዛስ ላፍ። ለዚህ ነው ብዙ ሰው በረከቱን ይዞ ላፍ የሚለው በረከቱ ላይ ነው ትኩረቱ፣ ኢየሱስ ላይ አይደለም። ኢየሱስ ከሆነስ ተመልሶ ኢየሱስ ጋር ተመልሶ ጌታ ጋር ሚሊዮነርም ሲሆን ጌታ ጋር ቢሊዮነርም ሲሆን ጌታ ጋር ስታገባም ጌታ ጋር ከወለደችም በኋላ ጌታ ጋር ከተሳካላት በኋላም ጌታ ጋር። በኢየሱስ ስም ይሄ ይገለጥልህ፣ ይገለጥልህ በኢየሱስ ስም። ለስኬት እግዚአብሔርን ከመከተል እግዚአብሔር ይጠብቀን። ተተው ተከተሉ ነው እንደውም የሚለው ከፈለክ ኢየሱስ ያድናል። ደግሞ እሱን ተከትለን የምናጣው ነገር የለም። 5000 እንደምታውቁት 5000 ወንዶች እንደ ወንድነትና 15000 ብለህ እንደው በሲምፕል ወይ 10000 አቨሬጅ ወስደ ብታስቀምጥ በዛ ምድረ በዳ በሉ ጠጡ ምናምን መጽሐፍ ቅዱስ ምን ይላል? ስለበላ ትተው ሄዱ። ኢየሱስ 12 ነው የቀሩት። ስለበላችሁና ስለጠጣችሁ ለተከተላችሁ ይላል። ለምን የቀሩት 12ቱ 11 ማለት ነው ተነክተው ይሁዳ ሊቆጥሩ አልችልም። ተነክተው ነው። እነዛስ ውፋ ነው ላፍ። ከጥቅማ ጥቅም ያለፈ ክርስትና ውስጥ የሆነ ሰው ገባ። በመነካት የሚመላለስ ስለበላችሁ የተከተላችሁኝ አላቸው። ከዛስ እናንተስ ልትሄዱ ትፈልጋላችሁ አላቸው። ፒተር እጁን አወጣና አንተ ሕይወት ቃል አለ ከአንተ ወዴት እንሄዳለን? ለምን ሲባል ተነክቷል። ዛሬ መነካካት ይሆናል፣ መነካካት ይሆናል፣ መነካት ይሆናል። ምንም ነገር ብርቅ እስከማይሆን ድረስ ጌታ ይንካ። ምንም ነገር ብርቅሽ እስከማይሆን ጌታ ይንካሽ። በምንም ነገር እስከማትደለል ጌታ ይንካ። እናንተስ ልትሄዱ ትፈልጋላችሁ? ጌታ ሆይ አንተ ሕይወት ቃል ከአንተ ወዴት እንሄዳለን? ውፋ አይደለም ከአንተ ጋር ነው። አንተ ራስህ ታስፈልገናል። አንተ ራስህ ታስፈልገኛል።
እስቲ እጅን አውለብልባ አንተ ራስ ታስፈልገኛለህ በሉስ። ሃሌሉያ ሊስን አንድ አይሁዳዊን ጠርተው የኛ ኢየሱስ ሽባ ይተረከካል፣ ድንቅ ሙታን ምናምን ያደርጋል፣ ታምራት ያደርጋል ብትለው ኢየሱስን ልታሳዩ አትችልም። በደንብ ስሙኝ። እኔ በሚራክል በጣም ማመን ከሚራክል ውጭ ማልኖር ሰው ይሰማችሁ። ሚራክል እያጣጣልኩ እንዳይመስል እኔ እንደውም በቃ የሆነ ነገር ድፋብኝ እያልኩ ይለይልኝ እያልኩ ይለይልኝ እያልኩ እስቲ አሜን በሉስ። አንድ አይሁዳዊን ግን ሚራክል ስትለው እንዴ አባታችን ሙሴ እኮ ቀይ ባህርን ከፍሎ ይላል፣ አለቱን ሲመታው እኮ ውሃ ወጥቷል ይላል፣ ሰማይ ግን እንትን ሲል እኮ እንዳለ እኮ ነው የሚያዘንበው። ሚራክል ብለው አይሁዳዊ አይደንቀው። ኢያሱ በገባውን እኮ አቁሟል ይላል። ጥራ እንትን እንደ እሳት አዝንቦ የለ እንዴ ይላል። ይጠቅስላል ከብሉይ ኪዳን። ኢየሱስ ስትለው ቀጥ ይላል። አየህ ኢየሱስን የሚገልጠው መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ከዛሬ ምሽት ጀምሮ መንፈስ ቅዱስ ኢየሱስን በእኔና በእናንተ ወዲህ ይግለጠው። ይግለጠው በኢየሱስ ይግለጠው በኢየሱስ ይግለጠው በኢየሱስ ራባካሳትራ ላቫጃና ትሪቫ ሊስን በእኔ ህይወት ልንገራችሁ። በ1983 ዓመተ ምህረት ነው ጆሮ የተከፈተው። አምቦ መካነ ኢየሱስ ቤተክርስቲያን ቄስ በሊና እያገለገሉ ሁሌ ነገር ማለት ነው። ጌታን አልተቀበልኩ ሀፍዴ ተካፍዬ ተፈውሼ ወደ ቤቴ ነው የሄድኩት። የሶስት ቀን ተመልሼ እንኳን አድርኩ። በ1986 ባበሻ ዓመተ ምህረት ነው ጌታን የተቀበልኩት። በጆሬ አንተ ደንቁሬ ቤት የተቀመጥኩ ሰው እንዴት ጌታን አልቀበልም? አየህ ሚራክል ጌታ እንድትቀበል ያደረገ ይኸው አንድ አጣመ እንዳሰማ ሙሉ ለሙሉ ኢየሱስን የሚገልጥልህ መንፈስ ቅዱስ ነው። የተደፈነ ጆሮ ተከፍቶ እንዴት ኢየሱስ አይገልጥም? ይሰማችኋል? አየህ ድንቅና ታምራት ኢየሱስን እስከገለጠ ነው። በ86 መንፈስ ቅዱስ ራሱ ቁጭ ብዬ ባይብሌን እያነበብኩ መሸነፍ ጀመርኩ ማለት ነው። ይኸው ዶክተር ቀጠናው ልትይዞኝ ሄደ፣ ጌታን ተቀበልኩ። አጨብጭቡለት አንዴ። ክብር ለኢየሱስ ይሁን። ፕሬዝ ጋድ። ለዚህ ነው ወንጌልን ለፍጥረት ሁሉ ስበኩ እስከ ዓለም ዳርቻ ድረስ ስበኩ አለና እኔ ያለ እስከ ዓለም ፍጻሜ ድረስ ከእናንተ ጋር አየህ ሆሊ ጎስት ባለበት ኢየሱስ አለ ማለት። እስቲ አሜን በሉ። መንፈሴን ተዋላችኋል አይደል? እኔ ብሄድ ይሻላችኋል። አብ በስሜ የሚልከው መንፈስ ቅዱስ በመጣ ጊዜ ግን ሁሉን ያስተምራችኋል፣ ይገልጥላችኋል። እስቲ አሜን በሉ። እስከ ዓለም ፍጻሜ አልለያችሁ ማለት በማን መንፈስ ቅዱስ ባለበት ኢየሱስ አለ። አሜን በላ። ክብር ለኢየሱስ ይሁን። ለዚህ ነው ይኸውላችሁ መንፈስ ቅዱስ እንኳን ኦፕሬት እያደረገ የምታደርጉትን በድርጊት የሚሆን በቃል በኢየሱስ ስም አድርጉ። ግሎሪፋይ የሚደረገው ኢየሱስ። ታንክ ዩ ጂሰስ። ክብር ሁሉ ለኢየሱስ ይሁን። መንፈስ ቅዱስ በኢየሱስ ስም ዛሬ ኢየሱስን ይገልጥልናል። ኢየሱስ ይላል ማቴዎስ 16 ኢየሱስ ወደ ፊልጵዎስ ቂሳሪያ አገር በደረሰ ጊዜ ሰዎች የሰው ልጅ ማን ይሉታል ብለው ጠየቀ። ከዛ እነርሱም አንዱ መጥምቁ ዮሐንስ፣ አንዱ ሌሎችም ኤልያስ፣ ሌሎችም ኤርሚያስ፣ ሌላውም ደግሞ ከነቢያት አንዱ። ከኔ ጋር ናችሁ? በቃ ካልተገለጠልህ ኤልያስ፣ ኤርሚያስ፣ ከበደ፣ ሙስጣፋ ምናምን ያልከው የምትከተለው ሲገለጠልን ኒያታ አብረው እየኖርክ እዛው እየኖሩ እኮ አብረው እየኖሩ እነርሱም ኦኬ እነርሱም እናንተ ስኔን ደቀ መዛሙርቱን ዞር አለና እናንተ ስኔን ማን ትሉኛላችሁ አላቸው። ለምን 3 ዓመት ተኩል ደግሞ አብሮ ያያሉ። ከዛ በኋላ እናንተ ምን ትሉኛላችሁ? ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። እቺንማ ስጋና ደም አልገለጠልህም ማለት ሃሌሉያ። የሰማይ አባቴን ይገለጠላል፣ በመንፈስ ቅዱስ እሱን ይገለጠላል። ካልገለጠልህ ኤርሚያስ ትላለህ፣ ኤልያስ ትላለህ፣ ከተገለጠልህ ደግሞ የሕያው እግዚአብሔር ልጅ ትላለህ። ዛሬ ማታ በኢየሱስ ስም የሚገልጥ የጌታ መንፈስ ያገኛ። ኢየሱስን የሚገልጥ የጌታ መንፈስ ያገኛችሁ። ኧረ ጮህ አንድ ጊዜ አሜን በል እስኪ። ገብቶሃል? ለአንዳንድ ሰው ኢየሱስ ክርስቶስ አንድ ወቅት የነበረ ነብይ ነው። ለእኔና ለእናንተ የመዳን ቀንድ ነው። የህይወት ራስ ነው። እስቲ የህይወት ራስ ነው በል እስኪ። ምንድን ነው ሲባል ተገልጦልን አንድ ወቅት የነበረ ነብይ አይደለም። ኢየሱስ አልፋና ኦሜጋ ነው። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ ፍጹም አምላክ ፍጹም ሰው። ይሄን ጌታ ካልገለጠ ከየት ይመጣል? ነገረው። ይሄን ስጋና ደም አልገለጠልም፣ የገለጠልህ የሰማይ አባቴ ነው። ፌሎሺፕ ከሌሎቹ መካከል ፒተር እቺ አግኝቷለች። ኖ ዶንት ቦስት አለው። ይሄንን ዶንት ቦስት፣ ይሄ ስጋና ደም አይደለችም፣ ሆሊ ጎስት ነው።
ይግለጠልን። ሳምባዲ የሆነ ፌሎሺፕ ውስጥ ገባ። ኢየሱስ ተገለጠልህ ማለት እዚህ ምድር ላይ ነገር ቀለለልህ ማለት ነው። በናዝሬቱ በኢየሱስ ስም ሳምባዲ ኢየሱስ ተገለጠለት። የመጨረሻዋን እቺን ብዬ ጨርሳለሁ። በጣም አይ ላቭ ኢት ሊስን ኢየሱስ ካልተገለጠለት አንድ ሰው በእግዚአብሔር ቤት ውስጥም ቢሆን ከተገለጠና ሁለት ሰዎች ላሳያችሁ ብዬ ነው። ይሁዳንና መቅደላዊት ማርያምን ላሳያችሁ። መቅደላዊት ማርያም ምን አይነት ሰው እንደነበረች ከታሪኳ ታውቃላችሁ አይደለ? ብዙ የተደረገላት ናት። ኢየሱስ ተገልጦላታል። ስለዚህ ያላትን ሽጣም ይሁን ምን ብላ ብቻ ውድ ሽቶ ገዝታ አመጣችና ይላል እግሩ ስር ምን አለች? ስብር አረገችው ሽቶ። ይሰማችኋል? ስለተገለጠላት። ይሁዳ ደግሞ እንዴት ተሽጦ ኢየሱስ አልተገለጠለትም። እንዴት ሽቶ ተሽጦ እንዴት ደግሞ የዛን ሽቶ ብር እንደሚሰርቅ ያ ስላልተሳካለት ነው በ30 ብር ሽጦ። ሰምተኛ ምን ዝም አልገባችሁም? አልገባችሁ? እሺ ደግመዋለሁ። ያላትን አመጣችና ተዋረገች። ምንድነው ሲባል ፍቅር እኮ ውድ ሽቶ አምጥታ የሰበረችው ለኢየሱስ ፍቅር ነው አይደል እንዴ? እሱ ደግሞ ይሄ ተሽጦ ለድሆች ምናምን የሚለው ሌባ። አሁን ለድሃ ስቦ ነው እንዴ? ነው እንዴ ወገን? ኢየሱስ ቢገለጥለት ወደዚህ ማታለል ውስጥ አይገባም። የሌላ እሱም ሌላ አምጥቶ ይሰብራል እንጂ እጃችሁን አንሱ። እጃችሁን ጊዜ ሃምብልና እጅን አንሱ። ሃምብል ከሆንክ እጅን ብድግ ታረግና እስቲ መንፈስ ቅዱስ በሉ። እስቲ ዛሬ ማታ ተናግረኛል፣ ኢየሱስን ግለጥልኝ። በዚህ እጃችሁ ጭብጨባ፣ እልልታ፣ ምስጋና፣ ክብር ለጌታ ታመጣላችሁ። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን